አርግሻለሁ። ምን? የእውነትሽን ነው የኔ ልጅ? አዎ። ቆይ ለምን? ማለቴ እንዴት? ምን አይነት ጥያቄ ነው? ደግሞም እንደዚህ አይነት ወሬ ብቻችሁን ነው ማውራት ያለባችሁ። ቤሊን። አቤት። ቆይ ምን ሆንሽ? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያለሽ ነገር አለ? ኧረ የለም። ለምን አምላኬ በዚህ ትፈተነኛለህ? ለምን አድሬ ማንን ኮረለም ተቀራርበናል? ለምን ይሄ ነገር አስበሽበት አይደለም አይደል? እንዴ ማለት ለምን እንደዛ ታስባለህ? ያኔ በተፈጠረው ነገር እኮ ነው። እኔ ራሴ ያኔ ስሰማ ማለቴ ሳየው ደንግጫለሁ እንጂ አስቤ አላደረኩትም። ቢሆን ነው የሚሻለው። ቆያቱ አምነን በእርግዝና ደስተኛ አይደለም እንዴ? በዚህ ሰዓት ምንም ነገር አያስደስተኝም። እናቴ እንደሰማሹ ነው። በቃ አቶ አምናና ጄሪ ከዚህ በኋላ ልጅ አላቸው። ስለዚህ ልጅ ያለውን ሰው ደግሞ መያዝም ሆነ ማሰናከል አልፈልግም። እሺ አንቺስ ስሜት? ለእኔ ስሜት ብዬ የሚወለደውን ልጅ ላይ መጥፎ አሻራ አላሳርፍም። አሜን። ቤሊን አገባሻለሁ። ቤሊን ቤሊን ያልከው? ቤሊን አልኩ እንዴ? ቤሊን ለማለት ፈልጌ እኮ ነው። ይሻላል ሰራላታለሁ። ቤሊን ጭራሽ ብለሽ የቁሟል በቃ ብሎሽ ተኝቶ የሚያንቺን ስም እንዲጠራ አደረግሽው። የእውነት ምን ጄሪ፣ ከዚህ በኋላ ልበጠብጥሽ አልሞክርም። ይሻልሻል። ለእህቴ ቀድመው የላኩላት እጅ አለ። ያ እጅ ደግሞ የአሮን ነው። እናም አምነን ያንን አላወቅም፣ ማወቅም የለበትም። እናም አሮንና እህቴን ጥቃት ያደረሰባቸውን ሰው ፈልግና አሳውቀኝ። ሌላው ወይዘሮ ሜርሲ እዚህ ነች። ለምን እንደመጣች አጣራና ነገር። እንዴት ነሽ ሲፈን? አለው ደህና። ይገርምሻል፣ አንድ ስጦታ ነበረኝ ላንቺ። ምንድን ነው? አንቺ ደግሞ የት አለ ነው የሚባለው? አታስታውሽኝ? እኔ ግን በደንብ ነው ማስታወስሽ። ሲፈን አሁን ላይ በትልቁ የሜርሲ እጅ ውስጥ ገብታለች ማለት ነው። ወይዘሮ ሰማሃልም በትራስ አፍና ስትገላት ሜርሲ ቪዲዮ ቀርጻት ነበርና አሁን ላይ ያንን ቪዲዮ ነው ያሳየቻት ማለት ነው። በእርግጥ ከዚህም በፊትም ይሄ ነገር ሊሆን እንደሚችል ገምተን ነበር። ሲፈን እዛ ጋር ወይዘሮ ሰማሃልን ስትገል ምናልባት ሜርሲ ታያታለች ወይ ደግሞ ቪዲዮ ትቀርጻታለች የሚለውን ነገር አንስተን ነበር። ለምን ከተባለ ሜርሲ ከጄሪ ጋር ስታወራ ራሱ እሷ የሆነ ነገር ስታደርግ ባለፈው የወይዘሮ ሰማሃልን መድኃኒት ስትቀይርና አንዳንድ ጉዳዮችን ከሷ ጋር ስታወራ ራሱ ወይ ድምጽ ትቀዳለች ወይ ደግሞ ቪዲዮ ትቀርጻለችና ምናልባት ሲፈን ይሄን ነገር ስታደርግ ቪዲዮ እንደምትቀርጽ አንስተን ነበርና አሁንም ሜርሲ ያንን ነገር ነው ያደረገችው። በስተመጨረሻም የቀረጸችውን ቪዲዮ ለሲፈን አሳይታለች ማለት ነው። ከዚህም በኋላ ምንድነው የሚሆነው፣ ሲፈንም ምንድነው የምታረጋት የሚለውን ነገር ስናይ እዛ ቤት ውስጥ የምትፈልገውን ነገር እንዳለ ሲፈንም በዚህ ቪዲዮ እያስፈራራቻት ማሰራት ነው ማለት ነው። ሲፈን ደግሞ እዛ ጋር ሜርሲ ያለቻትን ነገር ከማድረግ ውጪ ምንም አማራጭ አይኖራትም ማለት ነው። ለምን ከተባለ ይሄ ቪዲዮ አምናን ጋር ከደረሰ ምን እንደሚከተላት ምን እንደሚደርስባት ሲፈን አሳምራ ስለምታውቅ እዚህ ጋር ሜርሲ ካለቻት ነገር እንደማትወጣ እየታወቀ ነው ማለት ነው። ያ ማለት በትልቁ የሜርሲ ወጥመድ ውስጥ ገብታለች ማለት ነው። ሜርሲ ግን እዛ ቤት ምን ፈልጋን የመጣችው? ለምንድን የመጣችው? እውነት የወንድሟ ልጅ አምናንን ለማያን የመጣችው ወይስ ሌላ አላማ ኖሯት ነው የሚለውን ነገር ስናይ በእርግጠኝነት ሊሆን የሚችለው ሌላ አላማ አንግባ እንደመጣች ነው። አላማውም ደግሞ ሊሆን የሚችለው የንብረት ጉዳይ ነው። ምናልባት እዛ ጋር ወይዘሮ ሰማሃልን ከመንገዱ ላይ ዞር አድርጋ ምናልባት ደግሞ አምናንም በአንዳች ምክንያት አሳምና ወይ ደግሞ እሱ ሌላ ወጥመድ ውስጥ ጨምራ እዚህ ጋር እነሱ ያላቸውን ንብረቶችን እንዳለ በእጇ ለማስገባት ሊሆን ይችላል ማለት ነው። ባለፈውም ጄሪ የሰማሃልን መድኃኒት ስትቀይር ተደብቃ ቀርጻት ነበርና በእርግጥ ያንን ቪዲዮ ለጄሪ አላሳየቻትም፣ ግን ደግሞ ለክፉ ቀን ይጠቅመኛል ያ ቪዲዮ በሚል አሁን ላይ ደብቃ አስቀምጠዋለች ማለት ነው። ምናልባት ደግሞ አሁን ላይ ላቀደች
ያቀደችው ለማድረግ ላሰበችው እቅዷ ምናልባት ሲፈን ታስፈልገኛለች በሚል ነው ሲፈን እዛ ጋር ሰምሃልን በትራስ አፍና ስትገላት የቀረጸችውን ቪዲዮ አምጥታ ለሷ ያሳየቻት ማለት ነው። በእርግጥ አሁን ላይ ሜርሲን ያሳሰባት የሚመስለው እዛ ጋር የአምናን አክስት የወይዘሮ ሰምሃል እህት እዛ ቤት መምጣት ነው ማለት ነው። አሁን ላይ ሁለቱም የጎሪጥ እየተያዩ ነው። ባለፈውም የአምናን አክስት ሜርሲን ምን ልታረጊ ነው የመጣሽው? ምን ፈልገሽ ነው የመጣሽው? የሚለው ነገር ጠይቃታለችና ምናልባት እዚህ ጋር ሜርሲ ሲፈንን ልትላት የምትችለው የአምናንን አክስት የሆነ ነገር አድርጊልኝ ወይ ደግሞ አይታወቅም እዛ ጋር ወይዘሮ ሰምሃል ላይ ያደረግሽውን ነገርም እሷ ላይ አድርጊልኝ፣ ካልሆነ ደግሞ ይሄንን ቪዲዮ ለአምናን አሳየዋለሁ ወይ ደግሞ አሳልፌ ለፖሊሶች እሰጣለሁ የሚለውን ነገርም ልታደርግ ትችላለች ማለት ነው። ለምን ከተባለ እዛ ቤት ውስጥ ሜርሲ እንቅፋት ትሆንብኛለች፣ ላቀድኩት እቅዴ እንዳይሳካ መንገዴ ላይ ትቆማለች ብላ ልታስብ የምትችለው በአሁን ሰዓት የአምናንን አክስት የወይዘሮ ሰምሃልን እህት እዛ ቤት ያለችውን ነው ማለት ነው። የወይዘሮ ሰምሃል እህትም ሜርሲን አላመነቻትም። ምን ፈልጋ እንደመጣች አሁን ላይ ግራ እየተጋባች ይመስላል ማለት ነው። ለአንድ ሰው ደውላ እንደውም የራሴ ሰው የምትለው ምን ፈልጋ እዚህ ቤት እንደመጣች አጣርተህ ንገረኝ ብላለችና የሷ ጉዳይ ምን እንደሆነ ራሱ አልገባትም። እናም ደግሞ ጄሪን ራሱ ከሷ እንድትርቅ ነግራታለች ማለት ነው። በእርግጥ አሁን ላይ የወይዘሮ ሰምሃል እህት የጄሪን ክፋት የጄሪን ተንኮል አልተገነዘበችም ማለት ነው። ጄሪ እዛ ቤት ውስጥ የመጣችው እውነት አምናንን አግብታ የሱ ባለቤት ሆና ከሱ ጋር ለመኖር ሳይሆን ንብረቱን ለመቆጣጠር ንብረቱን በእጇ ለማስገባት እንደሆነ ዛሬ ላይ እውነቱን አውጥታለች ማለት ነው። ያ ማለት ከወይዘሮ ሰምሃል እህት ጋር አይስማሙም ማለት ነው። ምናልባት ከዚህም በኋላ ያረገዘችውን ሕፃን ተጠቅማ የወይዘሮ ሰምሃልን እህትም እናም ደግሞ አምናንም በእጇ አስገብታ እንደፈለጋ ልትጫወትባቸውም ሊሆን ይችላል ማለት ነው። ግን ደግሞ እሷ ያላወቀችው አሁንም የሷ ትልቁ ሚስጥር ሜርሲ እጅ እንዳለ ነው ማለት ነው። የወይዘሮ ሰምሃልን መድኃኒት ስትቀይር ያ ቪዲዮ በእጇ አለና ሜርሲ ደስ ባላት ሰዓት ወይ ደግሞ ጄሪ ባስፈለገቻት ሰዓት ያንን ቪዲዮ አሳይታት ይህንን ቪዲዮ ለአምናን አሳየዋለሁ ካልሆነ ደግሞ ይሄንን ነገር አድርጊልኝ በሚለው ጄሪንም እንደፈለጋት እዛ ቤት ውስጥ እንደምታሽከረክራት ግልጽ ነው ማለት ነው። በእርግጥ አሁን ላይ የጄሪ ማርገዝ አምናንን ያን ያክል አላስደሰተውም። በእርግጥ እሱ ፈልጎ አይደለም ይሄ ነገር የሆነው። ጄሪ ዛጋ አምናንን አጥምዳው ነው ይሄ ነገር እንዲሆን ያደረገችው ከሜርሲ ጋር ተማክራ ማለት ነው። ለዛም ነው ይሄ የእርግዝና ነገር ያላስደሰተው ማለት ነው። ለምን ከተባለ ከመጀመሪያውኑ እሱ ጄሪን ፈልጎ ወዶ አይደለም ያገባት። እዛ ጋር ከቤሌን ጋር ሌላ ሰጣ ገባ ውስጥ ወይ ደግሞ እልህ ውስጥ ተጋብቶ ነው ቤሌንን ለማበሳጨት እኔ ጄሪ መርጫለሁ፣ ጄሪ ነው ማገባው፣ ለሷ ቀለበት አደርጋለሁ በሚል ደህና ሆኖ የጄሪ ወጥመድ ውስጥ የገባውና በስተመጨረሻም ጄሪ አሁን ላይ ይሄንን እርግዝና ተጠቅማ በሱ ልትጫወት የሚሆነው ማለት ነው። ምናልባት ከዚህም በኋላ ጄሪና አምና ሊጣሉ የሚችሉት ወይ ደግሞ ሊለያዩ የሚችሉት ሜርሲ ጋር ባለው ቪዲዮ ምክንያት ነው ማለት ነው። መቼም አምናን ጄሪ የእናቱን መድኃኒት ቀይራ እናቱ እንድትሞት ምክንያት እንደሆነች እያወቀ እናቴ ከሞተች በቃ ችግር የለውም እሷ የልጄ እናት ነች የሚለውን ነገር ሊቀበል አይችልም ማለት ነው። በእርግጥ ልጁን ይቀበላትና እሷን ከዛ ቤት እንደሚያባርራት የታወቀ ነው ማለት ነው። አሁንም እሷን እንደማይፈልጋት በሰመመን ወይ ደግሞ አይኑን ጨፈና አድርጎ ራሱ ሲያወራ ነበር። ጄሪ ክፍሉ ሄዳ ስለ እርግዝናው ስታወራ እሱ የሚያስበው ስለ ቤሌን ነው። ቤሌን እመኝኝ አሁንም አገባሻለሁ የሚለውን ነገር እያሰበ ነው። ለምን ከተባለ አሁን ላይ በፊት ከቤሌን ጋር ለመጋባት የሚለውን ነገር ከዛ ስሜት የወጣ ይመስላል። ወደ ራሱ ተመልሶ ተረጋግቶ የራሱን ስሜት እያዳመጠ ይመስላል። ለዛም ነው አሁን ላይ ቤሌንን በሰላም እያወራት ወይ ደግሞ በትዕግስት እያወራት የነበረው ማለት ነው። ከዚህም በፊት እየተቆጣት ነበር የሚያወራትና አሁን ላይ ከዛ ስሜቱ መለስ እያለና ከቤሌን ጋር መቀጠል የሚለውን ነገር እያሰበ ነው ማለት ነው። ቤሌን ደግሞ ምናልባት አይታወቅም ከዚህም በኋላ አምናን ያንን ነገር ቢጠይቃት ራሱ እኔ ጄሪን ትቼ አንቺን አገባለሁ ከአንቺ ጋር መቆየት እፈልጋለሁ የሚለውን ነገር ቢያነሳላት ራሱ ምናልባት እሷ ይሄንን ሀሳብ ልትቀበለው አትችልም ማለት ነው። ምክንያቱ ደግሞ ጽንሱ ነው እዛ ጋር የተረገዘው ሕፃን ለራሴ ስሜት ለራሴ ፍቅር ብዬ ምንም የማያውቀውን ሕፃን ከአባቱ ልለየው አልፈልግም የሚለውን ነገር ዛሬ ከዛሃራ ጋር ስታወራ ነበርና አምናን ራሱ አሁን ላይ ጄሪን ትቼ ካንቺ ጋር ሆናለሁ አንቺ ማግባት እፈልጋለሁ የሚለው ነገር ቢያነሳላት ራሱ ቤሌን ልትቀበለው አትችልም ማለት ነው።
ሌላው ነገር ደግሞ ምናልባት አይታወቅም ከዚህም በኋላ ራሱ እዛ ቤት ላትቆይ ትችላለች ማለት ነው፣ ቤሌን ማለት ነው። አሁን ላይ አምናን ከሌላ ሴት ከጄሪ ልጅ እንዳለው ካወቀችና ጄሪ ደግሞ ዛሬ ላይ ከባሌ ላይ አይንሽን አንቺ የሚለውን ነገር አንስታን ነበርና እዚህ ጋር ሆኜ የሰው ትዳር ከመበጠበጥ ጄሪንም ከማበሳጫት አምናንንም ከልጁ እናት ጋር ሌላ ሰጣ ገባ ውስጥ እንዲገቡ ከማደርግ እኔ ከዚህ ቤት በሄድ ይሻለኛል የሚለውን ነገር አንስታ ከዛ ቤት ልትወጣ ትችላለች ማለት ነው። በእርግጥ ያኔ አምናን ጄሪን የመረጣት ጊዜ ራሱ እሷ መሄድ እንደምትፈልግ ተናግራ ነበር። ግን ደግሞ ወይዘሮ ሰመሃል እዚህ ቤት እንድትመጡ የፈቀድኩላችሁ እኔ እስከሆንኩ ድረስ የምትሄዱበትን ቀንም የምወስንላችሁ እኔ ነኝ በሚል ነበር እሷን ያቆየቻትና ምናልባት ከዚህም በኋላ ቤሌን የምትቆይበት ምንም ምክንያት አይኖራትም ማለት ነው። ሌላው ነገር ደግሞ አሁንም ድረስ ጥያቄ የሆነው ባለፈው ተቆርጦ የተላከው እጅ ነው ማለት ነው በስጦታ መልክ። አሁን ላይ የወይዘሮ ሰመሃል እህት ያ እጅ የማን እንደሆነ በደንብ ታውቃለች። የአሮን እጅ ነው ብላለችና አሮን ማን ነው? የአምናን ወንድም ወይዘሮ ሰመሃል ከሌላ ሰው የወለደችው ልጅ ነው ወይስ የአምናን አባት ነው የሚለው ነገር አሁንም ግልጽ አይደለም። ግን ደግሞ አሮን የሚባል ሰው የዛ ሰው እጅ እንደሆነ ዛሬ ላይ የወይዘሮ ሰመሃል እህት እያወራች ነበርና እንደውም ከአንድ ሰው ጋር በስልክ ስታወራ የአሮንን እጅ ቆርጦ የላከውን ሰውና እህቴን ወይዘሮ ሰመሃልን እሷ ላይ ጉዳት ያደረሰውን ሰው አጣርተን ንገረኝ፣ ሜርሲም እዚህ ቤት ምን ፈልጋ እንደመጣ አጣርተን ንገረኝ ብላለችና ምናልባት ያ ሰው ሊሆን የሚችለው በጣም ወሳኝ ሰው ነው። አሁን ላይ የወይዘሮ ሰመሃል እህት ወይዘሮ ሰመሃል እንዲሁ ታማ እንዳልሞተችና የሆነ ሰው ጉዳት እንዳደረሰባት እርግጠኛ ሆናለች። ለምን ከተባለም ያኔ ሆስፒታል የሄደች ጊዜ ዶክተሩ ተስፋ እንዳላትና በሂደት ቀስ እያለች ወደ ቀድሞ ጤናዋ እንደምትመለስ ነግሯቸው ነበርና በመሃል ደግሞ ምንም ነገር ሳይፈጠር እያገገመች ሞታለች የሚለውን ዜናዋን ስትሰማ በምንም ተአምር ልታምን አልቻለችም ማለት ነው። ለዛም ነው ወደ ኪችን ሄዳ ወይዘሮ ዛሃራ ራሱ ይሄንን ነገር ስትጠይቃት የነበረው እህቴ የተጣላችሁ ሰው አለ፣ እህቴን መበቀል ወይ ደግሞ እሷን ማጥፋት የሚፈልግ ሰው አለ፣ የምታውቂው ነገር አለ በሚለው ዛሃራን ስትጠይቃት የነበረው ማለት ነው።